አሜን። አመስግናለሁ። አለንታቸው እንዲሁም እንደዚህ ጌታ ክብር ይሆንልህ። እሺ እዚህ ጋር ኢየሱስ ይስለማል ማለት ለእምነት እንደሆነላችሁ ለእኔ እግዚአብሔር ብዙ ነገር አድርጎልኛል። ጌታ ከሁሉ ሰጥ ከ15 ዓመት ከ4 ወር በኋላ የተለያየች ልጅን አግኝቻታለሁ። በነቢዩ ጸሎት እውነት እግዚአብሔር ይመስገን ቤተሰቦቼ ከሞት አምልጠዋል። እግዚአብሔር ክብሩን ይውሰድ። አሁን ደግሞ ሆነልኝ። የዛሬ ሳምንት መጥቼ ነበርና ባለቤቴ ለ7 ወር ያህል ስራ ፈቶ ቁጭ ብሎ ነበር። ስራ ፈቶ ቁጭ ብሎ እያለ ደግሞ ስኳር ድንገት ሐኪም ቤት ሲሄድ 600 አሉት። ምንም አይነት በሽታ ስሜት የለውም እና ብቻውን ነው ሄደው አትሄድም በግሉኮስ እናወርድልሃለን መድኃኒት ሰጠን ምናምን ሲሉት እኔ ስላላመመኝ አልፈልግም ነው ያላቸው። ከዛ እሺ ሌላ የሚሰራ ወደ ኋላ የ3 ወር ይሰራል አሉት። እሱም ሲሰራ የመጨረሻው 6.7 ነው አሉ። የእሱ ግን 12.1 ነው የሆነው። አልወስድም አለ። መርፌም ተባለ። እኔ ሄድኩኝ። አይ መርፌም አይወስድም እስኪ ሌላ ቦታ ላይ ቼክ አድርጋለሁ። ከ3-4 ቦታ አደረግን። ግን በቃ የ3 ወሩ ኦቨር ነው እዛው 12.1 ነው የሚመጣውና ግድ ነው ተባለ። ግድ ከሆነ መድኃኒት ነው መውሰድ ያለበት ክኒኑን እንጂ እሱ የጅቡቲ ሹፌር ነው። መርፌም ደግሞ መረጃ ያስፈልገዋል ምናምን ብዬ ዶክተሮቹ እንትና ግን ላኪ ነገርኩት። እሱም መጥቶ ነበረ እና ባለቤቴ ነገርነው ጸለየለት። ማለት እኛ እውነት እግዚአብሔር ሰምቶ የሚመልስ እግዚአብሔር ሃሌሉያ ሰምቶ ይመልስናል። በሕይወታችን እግዚአብሔር ሰምቶ ይመልስናል። እኔ በቤተሰቦቼ ክርስቲያን ብቻ ትንሽኛ አካባቢ ከባድ ነው። ግን እግዚአብሔር ለእኔ እንዴት እንደሚያደላልኝ እንዴት እንደሚያዳላልኝ ለእግዚአብሔር አመስግኑልኝ። አሁን እንደገና ለታችን ጨማ ይሁን ለእነዚህ ጌታ ይገባዋል። ስለሚገባው ክብር ይሆንለት። ባለቤት መድኃኒቱን ጀምሮ አሁን ሲታይ ወደ ጅቡቲ ሊሄድ ሲል 102 ነው የሆነው። እውነት እግዚአብሔርን አመስግኑልኝ። አጫችን ለጌታ ክብር ይሆንለት። ሃሌሉያ ሲወዳደሩ ሁሉ ነገር ቼክ ያደርጋሉ መሰል ተደረገ። እየተከታተለን ነበር ግን ይሄን ያላወረደም ነበር። አሁን ግን 102 እና የዛሬ ሳምንት ስመጣ ይሄ ሰለሞን ነው ይሄ የባለቤትሽ ነው ብሎ ዘይት እጄ ላይ ያደረገልኝ። በቃ ተቀብያለሁ ብዬ ይዤ ወጣሁ። ማለት በቃ ያባል ነገር አልቋል ብዬ እግዚአብሔር ክብሩን ይውሰድ። አሁን ጅቡቲ ላይ ያለው ቦት ይዞ እግዚአብሔርን አመስግኑ። በጌታ በኢየሱስ ሃሌሉያ። ልጆቻችሁ ፖሊስ አይደለም ልጆቻችሁን አሳዩ። ከዛሬ ጀምሮ አንድ ብላችሁ የሚጀምሩት ነገር አለ። ካለፈው ነገር ሳይሆን አንድ ብላችሁ የሚጀምሩት ነገር አለ። ራዕያችሁን አንድ ብላችሁ ትጀምራላችሁ። ስራችሁን አንድ ብላችሁ ትጀምራላችሁ። ኑሯችሁን አንድ ብላችሁ ትጀምራላችሁ። የተቋረጠባችሁ ነገር ከዚህ በኋላ ይቀጥላል። እግዚአብሔር በእናንተ ሕይወት ላይ አንድ ብሎ የሚያጀምረው ይሆናል። እልልታችሁ ጫማ ለጌታ ይሆንልናል። ይገባል ለጌታ ይሆናል። ገባ አሜን አትለው ወይ አንተ አላወቅም። ይኸው እግዚአብሔር ምስክር እዚህ ቦታ እናንተ ስትመጡ እኔ አንድ ነገር አምናለሁ። እግዚአብሔር የብዙዎቹ ታሪክ ሲቀይር አይቻልም። የእናንተን ታሪክ እግዚአብሔር ቀይር። በደንብ ስሙ። እግዚአብሔር እናንተ ሕይወት ላይ እኔ ሕይወት ላይ እግዚአብሔር ተአምራት ሲያደርግ አይቻልም። አሁን እዚህ ቦታ ላይ ፕሮግራማችን የተጀመረ ምናምን ነው። 17 ሰው ወደ ውጭ የጀመርነው መቼ ነው? 2 ዓመት ከምናምን አንደኛው ነው እንደ ጸሎት መልክ ማሳለፍ ነው ማለት ይቻላል። እንደው ዝም ብለን ወደ 14 አሁን የወጣነው 10ኛ ውላችን ነው። የሚገርመው በዚህ ሁለት መካከል ላይ 17 ሰው ወደ ውጭ እየቆጠርን እየመዘገቡ ነው። 17 መካከል ላይ የ12 ዓመት ዕድሜ ያላቸው ልጆች ናቸው። እዚህ ጋር ሲመሰክሩ አስተዳደር ሌሎች አላቸው። ሁለት የሉት እናት መጣው አንዱ ህንድ ሀገር ሸኝታ አንደኛው ደግሞ
ካናዳ ሸኝታ አስቆሌታ እነኛ ልጆቹን ሲጣልኝ የዛሬ 3 ዓመት 4 ዓመት እስከ ቤታቸው ሄጄ ጽፍያ ግን በዚህ በሁለት ዓመት መካከል ላይ እግዚአብሔር ታሪካቸው ተቀይሯል። አሜን አትልም? በጌታ በኢየሱስ እናንተ ይሄ ይፈጸም። ከዚህ ሰዓት ጀምሮ ሂሳችን የሚበላሽ ነገር ሳይሆን ሂሳችን ወደፊት የምትቀጥሉበት ምራት ይችላል። አዲስ ነገር ይሆንላችሁ፣ ታምራት ይሆንላችሁ። በጌታ በኢየሱስ ይፈጸምላል። ተረኛ እኔ ነኝ ካላችሁ አሜን በሉ። ስለዚህ አሁንም ታምራት ይሆንልሽ። በቤትሽ ታሪክ ይሁን፣ አዳዲስ ነገሮች ይሁኑ። ኃይልሽ ደግሞ አዲስ ምስክርነት ይሆናል። እግዚአብሔር የሚፈጽመው ነገር አለ። እግዚአብሔር የሚያደርገው ነገር አለ። በልጅሽ በኩል በተለይ እግዚአብሔር የሚያደርገው፣ በሰለሞን በኩል እግዚአብሔር የሚያደርገው፣ እነሱ ባሉበት ሀገር ላይ እግዚአብሔር ተአምራትን ሲያደርግ አይቻለሁ። አዳዲስ ነገር ወደ ቤትሽ ሲመጣ አይቻለሁ። በጌታ በኢየሱስ አሁን አጸናውላት በኢየሱስ ክርስቶስ ይሄ አሁን ይቀጥል። ለጌታ እልልታ ጭብጨባ እና ሁሉ ለጌታ ሃሌሉያ።